የጀመረው ነገር ግብ ሳይደርስ ለማንም መንገር የለብንም። ነገር ግን አንድ ብር የለኝም፣ አንዳንድ ጊዜ ቤት ኪራይ እንኳን መክፈል ሁሉ ያቅተኛል፣ ወይ አንዲትን ሴት በምናባችን አምተን እንዳለው አንጦታ ምናምን ልንል እንችላለን። ሴትም ከሆነች ደግሞ ያንን ወንድ ተክለ ቁመናው እንዴት ያምራል በጸሎት ሰዓት አስቡት። እድላችን ተወስዷል ልንል እንችላለን ነው። እነዚህን ሰዎች በለውጣችን ወቅት፣ በእድገታችን ወቅት፣ በበረከታችን ወቅት ማራቅ ይኖርብናል። ይሄ ልጅ ካደገና ዩኒቨርሲቲ ተመርቆን በመከራ ስራ ከያዘ በኋላ ያ ነገር እንደ ጥላ ተከትሎት መጥቷል። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። አንዳንድ ሰዎች በነኩት ሁሉ ወርቅ የሚሆንላቸው፣ ሌሎቹ ደግሞ ሺህ ቢለፉ ሺህ ቢደክሙ አመድ አፋሽ የሚሆኑበት እዛው ቦታቸው ላይ የሚረግጡት ለምንድን ነው? ከእድል ጋር በተያያዘ ያለውን ነገር በሰፊ ትንታኔ እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ዛሬ የምናወራው ስለ እድል ነው። ግን ከዚህ በፊት ከምናቀርበው ይሄ የሚለየው ምንድነው? ጥልቅ ትንታኔዎችን የያዘ በመሆኑ የሁላችንንም እድል የሁላችንንም ህይወት ይዳስሳል ማለት ነው። እንግዲህ የሰዎች እድል ይወሰዳል የሚለው ሐሳብ በአብዛኛው በባህል በግል እምነትና በማህበራዊ አመለካከቶች ላይ የተመሰረተ እንደሆነ በግልጽ ይታወቃል። እንግዲህ እነዚህን ጉዳዮች ከሁለት ዋና ዋና አቅጣጫዎች ማየት እንችላለን ማለት ነው። አንደኛው ከባህላዊና መንፈሳዊ አመለካከት ነው። እንግዲህ በበርካታ ማህበረሰብ ውስጥ እድል እንደ አንድ ቁሳዊ ሀብት ተደርጎ ስለሚታሰብ የአንዱ እድል ወደ ሌላ ሲወሰድ ይችላል ወይም ደግሞ ሊወሰድ ይችላል የሚል እምነት አለ። ይህ እንግዲህ በአብዛኛው ጊዜ ከሚከተሉት ነገሮች ጋር ነው የሚያያዘው። አንደኛው ያው ብዙዎቻችሁ እንደምታውቁት ከቡዳ መንፈስ ጋር ወይም ደግሞ ኤቭል አይ ክፉ አይን ጋር የተያዘ ነው። ሁለተኛው ድግምት ወይም መተት ነው። ሌላው ደግሞ ምርቃትና እርግማን ነው። እንግዲህ ክፉ አይን ኤቭል አይ ወይም ደግሞ የቡዳ መንፈስ የምንለው አንድ ሰው በሌላው ስኬት ላይ በሚያሳየው ቅናት ወይም ደግሞ ክፉ ምኞት ምክንያት የሰውየው እድል ሲወሰድ ነው። ድግምት ወይም መተት ደግሞ ያው ክፉ ሰዎች የዛን እድል ወደ ራሳቸው ማሸጋገር የሚፈልጉ ሰዎች ከደብተራ ጋር ተነጋግረው የሚሰሩት የመተትና የድግምት ሁኔታ ነው። ሌላው ምርቃትና እርግማን ነው። እንግዲህ የወላጅ ወይም ደግሞ የትልቅ ሰው ምርቃት እድልን እንደሚከፍት ሁሉ እርግማንም ደግሞ እድልን ያጠበዋል። ስለዚህ ይሄንን መረዳት ነው የሚኖርብን። እንግዲህ ከዚህ ጋር በተያያዘ ሌላው ሊነሳ የሚገባው ነጥብ ምንድን ነው? ይሄንን ሳይንስም የሚያይበት የራሱ መነጽር አለው። እንግዲህ ከሳይንሳዊ አመለካከት አንጻር እድል መወሰድ እንዴት ይታያል የሚለው እንደሚከተለው አቀርበዋለሁ። እንግዲህ በተጨባጭና በምክንያታዊነት እንመለከተው። ምክንያታዊነት ነው እነሱ የሚሉት ወይም ሳይንሱ የሚለው እድል የሚወሰደው በሌላ ሰው ድግምት ሳይሆን በሁኔታዊ ተጽዕኖ ነው የሚለው። ይሄ የሳይንሱ ምልከታ ነው። አንደኛው የአጋጣሚዎች መነጠቅ ነው። ሁለተኛው ስነ ልቦና ተጽዕኖ ነው። ሶስተኛው ደግሞ አሉታዊ አካባቢ ነው የሚለው ሳይንሱ። የአጋጣሚዎች መነጠቅ ወይም ደግሞ ስቶለን ኦፖርቹኒቲስ የሚለው ሳይንሱ ምንድን ነው? ለምሳሌ እኛ ልናገኘው የሚገባን የስራ እድል ሌላ ሰው በዝምድና በማጭበርበር በሙስና ሲወስደው እድላችን ተወስዷል ልንል እንችላለን ነው። ይህ መንፈሳዊ ሳይሆን ማህበራዊ በደል ነው የሚለው ሳይንሱ። ሌላም ደግሞ የስነ ልቦና ተጽዕኖ ነው። እንግዲህ ሰዎች እድል ተወስዷል
ብለው ማመን ሲጀምሩ በራሳቸው ላይ ያላቸው እምነት ይቀንሳል። ጥረት እንዳያደርጉና የሚመጡላቸውን አዳዲስ አጋጣሚ እንዳይጠቀሙም እንዳያዩም ያደርጋቸዋል እና በእርግጥም እድለኛ እንዳልሆኑ እንዲሰማቸው ያደርጋል ይላል። ሌላው እንግዲህ አሉታዊ አካባቢ ነው። አሉታዊ አካባቢ ቶክሲክ የሆኑ ሰዎች ያሉበት አካባቢ፣ በዙሪያ ያሉ ሰዎች ሁልጊዜ ተስፋ የሚያስቆርጡን እንዲሁም ደግሞ ጉልበታችንን የሚመጡ ወይም ደግሞ ኢነርጂ ቫምፓየርስ ሲሆኑ የሚደርስብን በደል ነው። ይሄ የእኛን የመሳካት እድል በተዘዋዋሪ እየቀነሱት ነው የሚል ምክንያት ነው ሳይንሱ የሚያቀርበው። እንግዲህ በሳይንሱም በመንፈሳዊውም እንደዛ ከተመለከትን እድላችንን ላለመቀማት ምን ማድረግ አለብን? ምን ይደረጋል የሚለው ደግሞ ብዙዎች እንዲመለስላቸው የሚፈልጉት ጥያቄ ነው። አንደኛው ሚስጥር መጠበቅ ነው። ሁለተኛው ጠንክሮ መስራት ነው። ሶስተኛው ደግሞ አዎንታዊ አስተሳሰብ ነው። እንግዲህ ሚስጥር መጠበቅ ምንድነው? የጀመረው ነገር ግብ ሳይደርስ ለማንም መንገር የለብንም። ምክንያቱም አባቶችም ሲናገሩ ቀድማችሁ አትናገሩ ሰይጣን ይሰማችኋል ይላሉ። ስለዚህ አንደኛ ሚስጥር መጠበቅ የሚረዳን ለምንድን ነው? ባለፈው ፕሮግራማችን ላይ ጠቅሰነዋል። አንደኛ እንደተባለው በመንፈሳዊ መልከታ ስንመለከተው ሰይጣን መነሻና መድረሻችንን ስለሚያውቅ እሱን እንዳያውቅ ለማድረግ ነው። ሁለተኛው ደግሞ ሚስጥር ወይም ደግሞ የምናገረው ነገር ክፎችን እና የሚቀኑ ሰዎችን ስለሚያስነሳብን ነው። እንግዲህ ጠንክሮ መስራት ስንል እድል በስራና በጥረት ሲታጅ በቀላሉ የሚወሰድ አይሆንም ይላል ሳይንሱ። እንዲሁም ደግሞ አዎንታዊ አስተሳሰብ በራሳችን ላይ እንዲሁም በፈጣሪያችን ላይ ያለን እምነት ማጠንከር ነው። ይሄ ከመንፈሳዊነት አንጻርም ስንመለከተው በደንብ የሚደገፍ ሀሳብ ነው። ማወር ደግሞ በፈጣሪያችን ላይ ያለንን እምነት ስናጠነክር ለእንደዚህ አይነት ጥቃት የመጋለጥ እድላችን እየመነመነ ይሄዳል ወይም ደግሞ እየቀነሰ ይሄዳል ማለት ነው። እንግዲህ በአጠቃላይ እድል የተወሰደ ብለን ማሰብ ስንጀምር ለጭንቀት ልንዳረግ ስለምንችል እዛ ላይ ጥንቃቄ ማድረግ ይኖርብናል ማለት ነው። እንግዲህ ስለ ጽንሰ ሀሳቡ ጠለቅ ብለን መመልከት ስንጀምር እድል ይወሰዳል የሚለው እምነት በሰው ልጅ ታሪክ ውስጥ ትልቅ ቦታ ይኖረዋል። ይህ ሀሳብ እንግዲህ በስነ ልቦና፣ በሶሺዮሎጂ እና በስነ ባህሪ ወይም ደግሞ አንትሮፖሎጂ ምሁራን ዘንድ በተለያዩ መንገዶች ይተነተናል። አንደኛው የተወሰነ ሀብት ወይም ጽንሰ ሀሳብ ነው። ይሄ ቲዮሪ ኦፍ ሊሚትድ ጉድ ይሉታል እነሱ። ሀሳቡ ምንድነው? በዓለም ላይ ያለው ስኬት፣ ሀብትና ድል እንደ አንድ የተወሰነ ነገር፣ እነሱ እንግዲህ ምሳሌ የሚሰጡት በኬክ ነው፣ የተወሰነ መጠን አለ ይላሉ። ስለዚህ ያንን የኬክ ቁራጭ አንድ ሰው ትልቁን ካገኘ ሌላው የሚተርፈው ያንሳል ማለት ነው። ስለዚህ አንዱ ሲበለጽግ ሌላው የኔን እድል ወሰደብኝ ብሎ እንዲናገር መንገድ ይከፍታል ወይም ደግሞ እንዲያስብ ያደርገዋል የሚል ማሳመኛ ነው የሚያቀርቡት። ሌላው በዘመናዊ እይታ እንግዲህ ስንመለከተው በአሁኑ ጊዜ ድልና ስኬት የሚጨምሩ ወይም ደግሞ ኤክስፔንደብል ናቸው እንጂ የሚቀንሱ አይደሉም የሚል ነገር አለ። ይሄ እንግዲህ ከሳይንሱ አንጻር ነው። ሞረኛ ትኩረት መንፈሳዊ ላይ ስለሆነ እሱ ላይ ብንመለከት ጥሩ ነው ብዬ አስባለሁ። እንግዲህ የእድል መሰረቅና ተምሳሌታዊ ትርጉሙን ስንመለከት በተለያዩ ባህሎች እንግዲህ እድል እንደ ረቂቅ ኃይል ወይም ደግሞ ኢነርጂ ነው የሚወሰደው። ይህ ኃይል በሚከተሉት መንገዶች ይወሰዳል ተብሎ ይታሰባል። አንደኛው በመቀማት ነው፣ ዲስፕሌስመንት። እንግዲህ የአንድ ሰው ክፉ ንግግር ወይም ምቀኝነት ያንተን መንፈሳዊ ጥንካሬ ስለሚቀንሰው የመስራትም የመነሳሳትም ፍላጎት ስለሚሞት ያ እንደ እድል መወሰድ ይቆጠራል ነው የሚሉት። ሌላው በመተካት ሰብስቲቱሽን ነው። አንዳንድ ሰዎች የሌላውን ሰው መንገድ በመከተል ወይም ደግሞ የሌላውን ሀሳብ በመስረቅ እድሉን ወደ ራሳቸው ትራንስፈር ያደርጉታል ነው። ነገር ግን ወሳኙ መንፈሳዊ ምልከታ ከዚህ በኋላ ያለው ነው። እንግዲህ ይህ አመለካከት በብዙዎች ዘንድ ጥልቅ ስር ያለውና በሕይወት ተሞክሮም የሚደገፍ ትልቅ እምነት ነው። እድል እንግዲህ እንደ ተራ አጋጣሚ ሳይሆን እንደ መንፈሳዊ ሀብት፣ በረከት ወይም ጸጋ ይታያል። ያ ጸጋ ደግሞ ሲሰረቅ፣ ሲሰለብ ወይም ደግሞ በሌሎች ሰዎች ሲመነተፍ ሊታሰር የሚችል ነገር ነው። እንግዲህ በእምነት ዙሪያ ያሉትን ዋና ዋና ነጥቦች እንደሚከተለው መመልከት እንችላለን። አንደኛው በመግቢያችንም ላይ ለማየት የሞከርነው የምቀኝነትና የክፉ አይነት ተጽዕኖ ነው። ኤቪል አይ የምንለው የቡዳ መንፈስ ማለት ነው። እንግዲህ አይን ያወጣዋል እንደሚባለው የሰው ልጅ ክፉ ምኞትና ምቀኝነት የሚፈጠረው መንፈሳዊ
ተጽዕኖ ያንን ሰው የእድል በር ሊዘጋ ይችላል ተብሎ ይታመናል። ይህ አመለካከት እንግዲህ በዓለማችን ባሉ በሁሉም ታላላቅ ሃይማኖትና ባህሎች ውስጥ ያለ ነው። ለምሳሌ ሀገራችንን ኢትዮጵያን እንኳን በተምሳሌትነት ብንወስድ ቡዳ ወይም ደግሞ ክፉ አይን በደንብ ይታወቃል፣ ቦታም አለው። ስለ ቡዳ እንግዲህ ብዙ መጽሐፎችን ተጽፏል፣ እነዛን መመልከት ይቻላል። ሁለተኛው ምንድነው? የመናፍስት ጣልቃ ገብነት ነው። እንግዲህ ክፉ መናፍስት ያንን ሰው ህይወት በማበላሸት በስራው ላይ እንቅፋት በመሆን ወይም ደግሞ በሰዎች ዘንድ እንድንጠላ በማድረግ እድላችንን ይሰልባሉ። አንደኛው ሰውየው የሚገባውን አያገኝም፣ እድሉ የተወሰደው ሰው ማለት ነው። ሁለተኛ የጀመረው ነገር ሁሉ ፍሬ ሳይሰጥ ይበላሻል፣ እድሉ ሲወሰድ ማለት ነው። ይሄ በመናፍስት ጣልቃ ገብነት የሚሆን ነው። እንዲሁም ደግሞ ሰዎች ያለ ምክንያት ይርቁታል። አሁን ብዙ ሰዎች ስትደውሉልኝ ትሉኛላችሁ እና አመድ አፋሾች ነን፣ ለፍተን አናገኝም። እንግዲህ በሰው ሀገር መስራት ከጀመርኩኝ 30 ዓመት ሆኖኛል። የምኖረው እዚህ ሀገር ውስጥ ነው። ነገር ግን አንድ ብር የለኝም። አንዳንድ ጊዜ ቤት ኪራይ እንኳን መክፈል ሁሉ ያቅተኛል የምትሉኝ ሰዎች አላችሁ። ይሄ የለፋችሁበትን የሚገባችሁን አታገኙም። ይሄ በመናፍስት ጣልቃ ገብነት ማለት ነው። ሌላው እንግዲህ ምንድነው? የጀመራችሁት ነገር ሁሉ ፍሬ ሳያገኝ ይበላሻል። በዚህም ጉዳይ ላይ ብዙዎቻችሁ አውርታችሁኛል እና የጀመርኩት ሁሉ አይሳካም፣ እጀመርና ዳር ለደርስ ስር ይበላሻል ነው። ሌሎች እንግዲህ ምንድነው? ሰዎች ያለ ምክንያት ይርቁታል፣ እድሉ የተወሰደን ሰው ማለት ነው። ትናንትና አንድ ወንድም ደውሎልኝ ነበር እና ከዚህ ጋር የተያዘ ነገር ነው የነገረኝ። ከልጅነቱ ጀምሮ በጣም አቢዩዝ ይደረግ ነበረ በቤተሰቦቹ፣ በተለይም ደግሞ በታላቅ ወንድሙ ማለት ነው። ከዛ በኋላ ግን ታላቅ ወንድሙ እዛ ውስጥ ስላለ ወይም ደግሞ ከመናፍስቱ አሰራር ጋር ተቀናጅቶ ስለሚሰራ ይሄ ልጅ ካደገና ዩኒቨርሲቲ ተመርቆን በመከራ ስራ ከያዘ በኋላ ያ ነገር እንደ ጥላ ተከትሎት መጥቷል እና አሁን ያለ ምክንያት ሰዎች እንደሚርቁት ነግሮኛል። ስለዚህ የእሱ እምነት ምንድነው? የመናፍስት ጣልቃ ገብነት አለ። የወንድሙም ደግሞ በባዕድ አምልኮ ውስጥ መኖርና ያንን ባዕድ አምልኮ መተትና ድግምትን አሰርቶ በወንድሙ ላይ ማድረጉ ለወንድሙ የዛሬ ህይወት መበላሸት ምክንያት እንደሆነ ነው የነገረኝ። ስለዚህ የመናፍስት ጣልቃ ገብነት ስንል እድላችሁ ከተወሰደ የሚገባችሁን አታገኙም፣ የጀመራችሁት ይበላሻል፣ እንዲሁም ነው ሰዎች ያለ ምክንያት ይርቋችኋል ማለት ነው። በሶስተኝነት የምንመለከተው ምንድነው? በረከትና እርኩሰትን ነው። እንግዲህ በዚህ ጽንሰ ሐሳብ ውስጥ እድል ቀጥታ ከበረከት ጋር ይያያዛል። አንድ ሰው የነበረው በረከት በክፉ ሰዎች ሴራ ወይም ደግሞ በመናፍስት ጣልቃ ገብነት አሰራር ሲወሰድበት ህይወቱ ወደ ድቅድቅ ጨለማ እንደሚሄድ ግልጽ ነው። ይህ የእድል መሰረቅ እንግዲህ ላክ ስቲሊንግ ነው ማለት ነው እና አንድ ሰው የእድል መሰረቅ ሲደርስበት ከላይ የተመለከትነው እውነት በህይወቱ ላይ ይተገበራል ማለት ነው። እንግዲህ በዚህ እምነት ውስጥ ያሉ ሰዎች መፍትሄ የሚሏቸውንም መንገዶች ይጠቁማሉ። እሱም ብቻም አይደለም። በዚህ ጉዳይ ላይ በእድል መወሰድ ላይ ጥናትና ምርምር ያደረጉ ሰዎች እንዲሁም ደግሞ የእምነት አባቶች እድል የተወሰደባቸውን ሰዎች የሚያማክሯቸው ምክሮች መካከል እነዚህን እናገኛለን። እድላችን እንዳይወሰድ ምን ማድረግ ያለብን? አንደኛው ሚስጥር መጠበቅ ነው። ሚስጥር መጠበቅ ተደጋግሞ የሚነሳ ነው። ሚስጥራችንን የምንናገር ከሆነ አንደኛ ሰይጣን ቀድሞ ይሰማናል፣ ያበላሽብናል ነው አባቶችም እንደሚናገሩት። ሁለተኛ ደግሞ እድላችንን ለሚወስዱ ክፉ ሰዎች አሳልፈን ሚስጥር እንሸጣለን ማለት ነው። ስለዚህ ምንም ነገር ስናደርግ መናገር የለብንም፣ ሚስጥራችንን መጠበቅ ይኖርብናል። ዮሴፍ ህልሙን ለወንድሞቹ ስለተናገረ ነው በቅናት ተነሳስተው ህይወቱን ያበላሹበት። እሱ መጽሐፍ ቅዱስም በምሳሌ የሚነግረን ምክንያት ነው። ሌላው እንግዲህ መንፈሳዊ ጥበቃ ነው። መንፈሳዊ ጥበቃ ቃሉም እንደሚነግረን በጸሎት በቅዱሳን መጽሐፍት ንባብና በሃይማኖታዊ ስርዓቶች ራሳችንን ከክፉ ኃይሎች ወይም ደግሞ የባድ ስፒሪትስ መከላከል እንችላለን። ስለዚህ እድል የተወሰደባችሁ ሰዎች ይሄንን ማድረግ ትችላላችሁ እና እንግዲህ ፈረንጆቹም ያው ስፒሪቹዋሊ ሂሊንግ ዋን ሰልፍ የሚሉት ነው። ሌላው አካባቢን መምረጥ ነው። ይሄ ቀጥታ ከእድል መወሰድ ጋር ግንኙነት ይኖራል። ይሄ ማለት ምንድነው? በዙሪያችን ያሉ ሰዎች ምን አይነት ሰዎች ናቸው? እነዛን ሰዎች በጥንቃቄ መለየትና ከነሱ መራቅ ይኖርብናል። ምክንያቱም እነዚህ ሰዎች አሉታዊ ወይም ደግሞ ቶክሲሶች ናቸው፣ መርዛማ ሰዎች ናቸው። ስለዚህ አይተኙልንም። እድላችንን ለመቀራመት እንቅልፍ አይወስዳቸውም። ስለዚህ አካባቢያችንን መምረጥ የግድ ይለናል ከነዚህ ሰዎች ለመራቅ ስንል ማለት ነው። በአጭሩ እንግዲህ እድል በክፉ ሰዎች ይወሰዳል ስንል
ህይወታችንን የበለጠ ለመጠበቅ ንቁና ጥንቁቅ እንድንሆን ያደርገናል ማለት ነው። ይህ ደግሞ ከመንፈሳዊ ጥንካሬ ጋር ሲቀላቀል ትልቁ መከላከያ ጋሻችን ነው ማለት ነው። እንግዲህ ብዙ ሰዎች አዲስ ስራ ብቻ ሳይሆን የከፍተኛ ደረጃ ትምህርት ሲጀምሩ፣ የውጭ ጉዞ ሲያስቡ ችሎታው ያላቸው ብቃቱ እያላቸው አይሳካላቸውም። አንዳንዶች ቅድመ መግቢያችን ላይ ተናግረናል፣ የነኩት ሁሉ ወደ ወርቅ የሚቀየር ሰዎች አሉ እና አንዳንዶች ደግሞ ሺህ ጊዜ ቢለፉ ችሎታው ብሩህ አእምሮም እያላቸው አይሳካላቸውም እና ይህ ስሜት ያው በጣም ፈታኝና አድካሚ ሊሆን እንደሚችል ይገመታል። ምንም ጥርጥር የለውም። በተለይ ደግሞ ብሩህ አእምሮ አንድ ሰው እያለው ለስኬት ዝግጁ ሆኖ ሳለ በትክክለኛው ሰዓት እንቅፋት ሲገጥመው የሆነ የማይታይ እጅ እየገፋኝ ነው ብሎ ሊያስብ ይችላል። ምክንያቱም ሊሆን ይችላል እና እንግዲህ ይህንን ነገር በሁለት መንገድ ልንተነትነው እንችላለን። አንደኛው ካለንበት መንፈሳዊ እምነት አንጻር ሲሆን፣ ሁለተኛው ደግሞ በስነ ልቦናዊ እይታ ነው። ከመንፈሳዊ እይታ ወይም ደግሞ ከእምነት አንጻር ስንመለከተው የከፍተኛ ትምህርት ወይም ደግሞ አዲስ ስራ ትልቅ የለውጥ ደጃፎች ናቸው። ይሄ ግልጽ ነው እና በእምነታችን መሰረት ክፉ መናፍስት ወይም ደግሞ ምቀኛ ሰዎች አንድ ሰው ወይም እኔ ልሆን እችላለሁ ወይ አንተ ልትሆን ትችላለህ ወይ አንቺ ልትሆን ትችላለች ወይ ከቤተሰባቸው አባላት መካከል አንደኛው ሰው ሊሆን ይችላልና ትልቅ ደረጃ ላይ እንዳይደርስ በመቆራረጥ ሳቦቶች ሊፈትኑት ይችላሉ። ይሄ በደንብ መታወቅ መቻል አለበት። ስለዚህ እዚህ ላይ ሁለት ነጥቦችን አያይዘን ማንሳት እንችላለን። አንደኛው የደጃፍ ውጊያ ነው፣ ሁለተኛው መንፈሳዊ መዝጋት ነው። እንግዲህ የደጃፍ ውጊያ የምንለው ምንድነው? ብዙ ጊዜ ትልቅ በረከት ሊመጣ ሲል ፈተና ይበረታል። ብዙ ጊዜ አጋጥሟችሁ ከሆነ ብዙ ሰዎች ጋር ልክ ትልልቅ እድሎች ሊከፈቱ ሲሉ ትልልቅ በረከት ሊመጣ ሲል ፈተናው ይበረታል እና ይህ ነው የደጃፍ ውጊያ የሚባለው። ሌላው መንፈሳዊ መዝጋት ነው። እንግዲህ ብሩህ አእምሮ እያለ ከክፍል አንደኛ እየወጣ አካዳሚካሊ መምህራኖች መስክረውልህ በትምህርት ላይ ትኩረት እንድታጣ ማድረግ የጤና መታወክ ወይም ደግሞ ምክንያቱ የማይታወቅ የመስነፍ ስሜት፣ ስራ የመስራት የማጥናት ፍላጎት ማጣት እንዲሰማ በማድረግ እድልን ሊያደናቅፉ ይችላሉ። እነዚህ ክፉ ሰዎች እንዲሁም ደግሞ መናፍስቶች ማለት ነው። ሌላው እንግዲህ ምንድነው የስነ ልቦና እይታው ነው። ይሄ ሰልፍ ሳቦታጅ ሳይክል የሚሉት ነው። አንደኛው የስኬት ፍርሃት ነው፣ ፊር ኦፍ ሰክሰስ። እንግዲህ ከተሳካልኝ ሰዎች ይቀኑብኛል ብሎ ድል ይወሰዳል የሚል ስጋት ነው። እሱ ካለ ከአእምሯችን እናውጣው። ሁለተኛው ከፍተኛ ጭንቀት ነው። በትምህርት ወይም በስራ መጀመሪያ የሚፈጠር ከፍተኛ ውጥረት አለ። እንግዲህ በተለይ ፍሬሽማን የሆኑ ልጆች አይታችሁ ከሆነ ችሎታም እያላቸው ውጥረት ውስጥ ይገባሉ። እሱን አውቆ ችግር ላይ ላለመውደቅ መንገድ መቀየስ ነው። እንግዲህ እነዚህን እንቅፋቶች ለመሻገር ምንድነው ማድረግ ያለብን? በሳይንሳዊ እይታም ስለ እድል መወሰድ ተነጋገረን። በመንፈሳዊ እይታ ዞሮ ዞሮ ትልቁ ነጥባችንና ዓላማችን ከዛ ነገር ውስጥ መውጣት፣ መዳን፣ ራሳችንን ማከም ስለሆነ እነዚህን እንቅፋቶች እንዴት ነው መሻገር የምንችለው የሚለው ያው የብዙዎች ጥያቄ ነው። አንደኛ መንፈሳዊ ጥበቃ ሺልዲንግ ነው። ይሄ ማለት ምንድነው? አዲስ ነገር ስንጀምር በጸሎትና በሃይማኖታዊ ስርዓቶች ራሳችንን እናጽና። ይሄ ግዴታ ነው። የተሰጠኝን ጸጋ ማንም አይወስድብኝም የሚል ሰልፍ ኮንፊደንስ ወይም ደግሞ በራስ የመተማመን ስሜት ይኖረን እና ይሄንን ብለን ዝም ብለን ቁጭ ብለን ማለት አይኖርብንም። እጃችንን አጣጥፈን ግን የተሰጠኝን ጸጋ ማንም አይወስድብኝም ስንል ጸጋውን የሰጠን ምንም አካል እናውቀዋለን። እግዚአብሔር ነው ጸጋን የሚሰጠው ለሰው ልጆች። ስለዚህ እግዚአብሔር የሰጠኝን ጸጋ ማንም አይወስድብኝም ነው። ማንም እንዲያወስድብኝ ደግሞ ከእግዚአብሔር ጋር ያለኝ ቁርኝት ምን መሆን አለበት? ከእግዚአብሔር ጋር እንዴት ነው የምጣበቀው? መንፈሳዊ ሕይወት እንዴት ነው የምመላለሰው? የሚለውም ነገር አብሮ መታየት መቻል አለበት። እዛ ላይ ጽኑ እምነት ሊኖረን ይገባል። ሌላው ምስጢራዊነት ነው። ይሄ ሳይለንስ ኦፍ ፓወር፣ ሳይለንስ ኢዝ ፓወር። ይቅርታ፣ ይሄ ምንድነው? ዝምታ ኃይል ነው። በትክክል ነው። ሰዎች ካላወቋችሁ ሊያጠቋችሁ አይችልም። ስለዚህ ምስጢራዊነታችሁን መጠበቅ ይኖርባችኋል። እንግዲህ ትምህርታችንን ጀምረን እስክንረጋጋ ወይም ደግሞ ስራውን ተላምደን ውጤት እስክናሳይ ድረስ በፍጹም ለብዙ ሰዎች ማውራት አይኖርብንም። ሰርተን በተግባር ነው ማሳየት ያለብን። ምክንያቱም ጉዟችንን ለሰዎች ስናሳይ መድረሻችንን ያውቁታል፣ ሊያደናቅፉን ይችላሉ። ነገር ግን እማናሳይ ከሆነ መድረሻችንን እንጂ መድረሻችንንም ሊያውቁት አይችሉም።
ምክንያቱም በሚስጥር ይዘነዋል ማለት ነው። ስለዚህ ጉዞውን ለሰዎች አታሳይ መድረሻን እንጂ የሚለውን መርህም ልንከተል ግድ ይለናል ማለት ነው። ሌላው የአእምሮ ዝግጅት ነው። እንግዲህ ከእንቅፋቱ የሚጠብቀን እንቅፋት ሲመጣ የተለመደ የክፎች ጥቃት ነው። እንግዲህ ግን አሸንፈዋለሁ ብለን በውስጣችን እንናገር፣ ራሳችንን እናሳምን። እንቅፋቱን እንደ መጨረሻ ሳይሆን እንደ ጊዜያዊ ፈተና እንመልከተውና የአእምሮ ዝግጅት የምናደርግ ከሆነ በትንሽ በትልቁ አንጨናነቅም። ችግሩ ቢያጋጥመን እንኳን እንዴት ማለፍ እንዳለብን የተለያዩ ነገሮችን እንመለከትና ወደ መፍትሄው ነው የምንሄደው። ከእግዚአብሔር ጋር መጣበቅ እንዳለብን ስናምን ከእግዚአብሔር ጋር እንጣበቃለን። ማድረግ ያለብን መንፈሳዊ መዝሙሮችን ማዳመጥ ከሆነና በዛ መበረታታት ከሆነ መንፈሳዊ መጽሐፍቶችን አንብበን በዛ ራሳችንን መለወጥ ከሆነ እንደ ሁኔታው ራሳችንን ማዘጋጀት እንችላለን። ስለዚህ የአእምሮ ዝግጅት አንደኛው መፍትሄ ነው። ሌላው ያው ቅድምም እንዳልነው አካባቢያችንን ማጽዳት ነው። እንግዲህ የሚጠረጥሩን ወይም ደግሞ ሁልጊዜ አሉታዊ ነገር የሚያወሩ ሰዎችን መራቅ ነው፣ ግዴታ ነው። በተለይ እነዚህን ሰዎች በለውጣችን ወቅት፣ በእድገታችን ወቅት፣ በበረከታችን ወቅት ማራቅ ይኖርብናል። ይህንን በደንብ ስሙኝ፣ ማራቅ ይኖርብናል። በይሉኝታ የማናደርግ ከሆነ ግን የተሰጠን በረከት ላናገኘው እንደምንችል በፍጹም እርግጠኝነት ላረጋግጥላችሁ እችላለሁ። እንግዲህ ሌላው ምንድነው ሁሉንም በአንድ ላይ አስተባብሮ መምጣቱ። እንግዲህ ይሄ መንፈሳዊ ውጊያ ወይም ደግሞ የድል መዝጋት የሚለውን ነገር ስንመለከት ተጽዕኖን በሶስት አቅጣጫዎች ነው የሚያመጣው። አንደኛ በአእምሯችን ላይ ነው። ይሄ ድል መወሰዱ ሲመጣ ተጽዕኖ በሶስት አቅጣጫ ይመጣል። አንደኛው በአእምሯችን ላይ ትኩረት ማጣት እንጀምራለን። እንግዲህ ብሩህ አእምሮ እያለን ትምህርት ላይ ትኩረት ማጣት ትልቁ የድል ስርቆት ምልክት ነው። እንግዲህ አእምሯችን በከንቱ ሀሳቦች እንዲወጠር ወይም ደግሞ በንባብ ሰዓት እንቅልፍና ስልችት እንዲጫጫን በማድረግ ውጤታማ እንዳንሆን ያደርገናል። በነገራችን ላይ ይሄ በጥናት ወቅት ብቻ አይደለም፣ በጸሎትም ወቅት ላይ ያጋጥማል። እድላቸው የተወሰደ ሰዎች ጸሎት ማድረግ ይሳናቸዋል እና ጸሎት ለማድረግ በሚነሳሱበት ሰዓት ላይ አንደኛ ትኩረት አያደርጉም፣ ሁለተኛ አቴንሽናቸው ይበታተናል፣ ትኩረታቸው ይበታተናል እና ይሄንን ያው የመናፍስት ጣልቃ ገብነት ስላለ እርኩስ መንፈስም ያንን ሆን ብሎ ነው የሚያደርገው። ተረጋግተን በተመስጦ ጸሎት እንዳንጸልይ ስለሚያደርግ ሀሳባችንን ይበታትነዋል። ሌላ ነገር እንድናስብ ያው ደግሞ የምናስበው ነገር በፍጹም ከመንፈሳዊ ስብዕና ጋር የማይገናኝ በጣም አስቀያሚ የሆነ ነገር ወይ ስለ ዝሙት እንድናስብ ሊያደርገን ይችላል። ወይ አንዲትን ሴት በምናባችን አምተን እንዳለው አንጦታ ምናምን ልንል እንችላለን። ሴትም ከሆነች ደግሞ ያንን ወንድ ተክለ ቁመናው እንዴት ያምራል በጸሎት ሰዓት አስቡት። እንግዲህ ይሄ በጣም በላያችን ላይ የሚያደር ተጽዕኖ ነው እድል ሲወሰድ ማለት ነው። እና በዚህ ሰዓት ላይ እንደዚህ አይነት ችግር የሚኖርብን ከሆነ አንደኛው መፍትሄ እንግዲህ ጸበል ነው። ጸበል ተመላልሶ ላይ ያለውን የመናፍስት ጣልቃ ገብነት አራግፎ መመለስ አንደኛው መፍትሄ ነው። ሌላው እንግዲህ በሰውነታችን ላይ የሚደርሱ የጤና መታወክ ነው ተጽዕኖ። አስፈላጊ በሆነ የፈተናው የምስራቅ ቀናት እንግዲህ የሚመጣ ድንገተኛ ህመም አለ፣ አቅም ማጣት፣ ራስ ምታት እና ከኛ ጥረት ውጭ የሆነ እንቅፋት መኖሩን ያሳያል። እና ብዙ ጊዜ አሁንም እንግዲህ የዩኒቨርሲቲ ተማሪዎች ይሄን ያውቁታል። በተለይ የመጀመሪያው ዓመት ላይ እንደዚህ አይነት ነገሮች በብዛት ይከሰታሉ። ይሄ ግን ትምህርት ዓለም ላይ ብቻ ሳይሆን በስራ አጋጣሚም ይከሰታል። ሌላው ቀርቶ ተዘጋጅታችሁ ቅዳሜ ምሽት ራሳችሁን አዘጋጅታችሁ በነጋታው አስቀድሳለሁ ቅዱስ ቁርባን ወስዳለሁ ብላችሁ ስታስቡ ወይ እንቅልፍ ይወስዳችኋል፣ ወይ ሰውነታችሁ ይዝላል፣ ወይ ማታ በሆነ ነገር ትደነቃቀፋላችሁ፣ ወይ ህልም ሌሊት ይመጣችኋል። ይሄ የመንፈስ ወይም ደግሞ የመናፍስት ጣልቃ ገብነት ያሳያል። ስለዚህ በጤናችን ላይ ከጤና መታወኩ በስተጀርባም አሁን የነገርኳችሁ ነገሮች ይታያሉ ማለት ነው። ሌላው እንግዲህ ምንድነው ከሰዎች ጋር መጣላት ወይም ደግሞ በማህበራዊ ግንኙነታችን መረባበሽ ነው። ከረዳቶቻችን ወይም አብረውን ከሚሰሩ ሰዎች ጋር ያለ ምክንያት እንድንጋጭ ያደርገናል። ብቸኛ እንድንሆን፣ ድጋፍ እንድናጣ ያደርገናል። ይህ ደግሞ በስነ ልቦናችን ላይ የሚያሳድረውን ጫና መገመት አይከብድም። እነዚህ እንግዲህ ተጽዕኖች ናቸው። እድላችን ሲወሰድ፣ በረከታችን ሲርቅ በእኛ ላይ የሚደርሱ ተጽዕኖች ናቸው።
እነዚህን እንቅፋቶች ለመመከትና እድላችንን ለማስመለስ ምንድን ነው ማድረግ የምንችለው የሚለው ብዙ ሰው ደጋግሞ የሚያነሳው ጥያቄ ነው። እንግዲህ እንደ እምነታችን ጥንካሬ የሚከተሉትን መንገዶች በጥብቅ እንድንከተላቸው ያስፈልጋል ማለት ነው። አንደኛ የመጀመሪያው እርምጃ ያው ቅድም ያልነው ነው፣ ሚስጥራዊነት ነው፣ አልደግመውም። ሁለተኛውም መንፈሳዊ ጋሻ ነው፣ ስፒሪቹዋል ሺልድ ነው። በየቀኑ ጠዋትን ስንወጣ የተሰጠኝን ጸጋና ድል ማንም አይወስድብኝም የሚል ጽኑ ጸሎትና አዋጅ ሊኖረን ይገባል። አካባቢ ማጽዳት፣ ለጤናችን ትኩረት መታገል፣ እነዚህ ዋና ዋናዎቹ መፍትሄዎች ናቸው። ሞር ግን ስፒሪቹዋሊቲያችንን ወይም ደግሞ መንፈሳዊ ስብዕናችንን ማጎልበት ይኖርብናል። ማጎልበት አንደኛ ማንም ሰው ከእግዚአብሔር ፍቃድ ውጭ የእኛን ነገር መውሰድ እንደማይችል ስልጣን እንዳልተሰጠው፣ ይሄ ስንል ግን እኛ ተመቻችተን ለመንፈሳዊ ጣልቃ ገብነት ወይም ደግሞ ለርኩስ መንፈስ በእኛ ውስጥ እንዲገባ ድሮን የምንሰጠው ከሆነ የማይሆንበት ምንም ምክንያት የለም። ግን ያንን በር መዝጋት ያለብን ደግሞ እኛ ነን። ስለዚህ በሩን የምንዘጋው እንዴት ነው? አንደኛው እንዳለ መጀመሪያ አምኖ መገኘት ነው። እግዚአብሔር ነው ያንን ጸጋ ይሰጣል። ያንን የተሰጠን ጸጋ ደግሞ ማንም ኃይል አይወስድብንም። ስለዚህ ማንም ኃይል እንዳይወስድብን ምንድነው ማድረግ ያለብን? ሌት ከቀን መጸለይ ያለብን፣ መስገድ አለብን፣ ቅዱስ ቁርባን መቀበል አለብን፣ መጸበል አለብን። ስለዚህ እምነቱ የሚጠይቀውን ነገር ሁሉ ማድረግ አለብን ነው። ስለዚህ እሱን የምናደርግ ከሆነ በእርግጥም መጽሐፍ ቅዱስ ላይ ቃል እንደተገባለን ያንን እድል ማንም ሊወስድብን አይችልም ማለት ነው እና እዚህ ላይ ትኩረት አድርገን ልንሰራ ይገባል። ከዚህ ውጭ እንግዲህ ስለ እድል ምንድነው ማወቅ የምትፈልጉት? አሁን ብዙ ሰው ስለ እድል መወሰድ ግንዛቤ ማስፋት ይፈልጋል፣ ወይም ደግሞ ከራሱ ህይወት ጋር እያገናኘ እያመሳከረ እውነቱ ላይ መድረስ ይፈልጋል። ስለዚህ ከእድል መወሰድ ጋር እንድሰራላችሁ የምትፈልጉት ፕሮግራም ካለ ኢንቦክስ አስቀምጡልኝ፣ በዝርዝርና በጥልቀት ይዤ እቀርባለሁ። ለዛሬ የነበረን ቆይታ የተከታተላችሁት ነበረ። በቀጣይ በመሰል ፕሮግራም እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ